ክብራትና ክብራን አድማጮች እንዴት ናችሁልኝ? ዛሬ ደግሞ ወደ ገጽ 253 ይዣችሁ ሄዳለሁ። እንግዲህ አሁንም ያለሁት የዶክተር እንዳለ ጌታ ከበደ ልብ ወለድ የሆነው እስረኞቹ የሚለው መጽሐፍ ላይ ነኝ። እስኪ ዛሬ ደግሞ ስለነማን ይነግረናል ዶክተር እንዳለ ጌታ ከበደ። አብራችሁን ከቆያችሁ እነዚህን ትሰማላችሁ ማለት ነው። ስለ አብሪሽ ዘጌት፣ ማሪቱ ለገሰ፣ ከተማ መኮንን እንዲሁም ደግሞ ስለ ጸጋዬ ሰማችኋቸው ይመስላሉ። እስኪ ስለ እነዚህ ዘፈኖች ገጽ 253 ላይ ምን ተጽፎልናል ብለን ጠየቅን። እንዲሁም ደግሞ ተጽፎ አገኘን። እስኪ እንደዚህ ላጫውታችሁ ደግሞ ነኝ። እንደ ይልማ ገብረአብ ሁሉ ሌላኛው የዘፈን ግጥም ደራሲ ጸጋዬ ደቦጭ ሳንሱርን መሸወድ የቻለ የኪነት ሰው ነው። ጸጋዬ ፊት ለፊት መቅረብ ያለበት ሳይኳኳል እንደነበረ እንደሆነ መገለጽ ያለበት ዜና እና ፎቶግራፍ ነው የሚል አቋም አለው። የጥበብ ስራ የተሰወረ መልእክት ሊሸከም ይገባዋል በሚል አመለካከቱም በጽናቱም ለፍቅረኛ የተገለጸ እያስመሰለ ለኢትዮጵያ ስለ ኢትዮጵያ ብዙ ብሏል። ጸጋዬ ደቦጭ በዚህ ዘመን ለተለያዩ ድምፃውያን ግጥሞችን በብዛት ይሰጥ የነበረ ሲሆን በአንዳንድ ግጥሞቹ የወቅቱን ፖለቲካዊ ስሜት በሚያምንበት መንገድ ሲተነፍስ ቆይቷል። ለምሳሌ በአንድ ወቅት ለጸጋዬ እሸቱ ተዋት ከልክሏት የሚል ግጥም ሰጥቶት ተዘፈነ። ክብራትና ክብራን አድማጮቼ እንግዲህ ይህ መጽሐፍ የመጀመሪያ እትም ስለሆነ አንዳንድ የጽህፈት ስህተቶች አሉበትና ቀጣይ ላይ ሲመጣ ይስተካከላል ብዬ አምናለሁ። እንግዲህ ተዋት ከልክሏት እንደምታውቁት የጸጋዬ እሸቱ ዘፈን ሳይሆን የአብሪሽ ዘጌት ዘፈን ነው እና አንድ አስተካክዬ ላንብበው። ለምሳሌ በአንድ ወቅት ለአብሪሽ ዘጌት ተው አትከልክሏት የሚል ግጥም ሰጥቶት ተዘፈነ። ገጣሚው የሚላቸው ሻዕቢያ እና ወያኔ አባይ በረሃን እያቋረጡ ነው፣ እነዚህ ደርሰዋል፣ እዚህ ደርሰዋል፣ እዚህ ደርሰዋል፣ እዚያ ታይተዋል የሚባሉ ሹክሹክታዎች የሚናፈስበትና መንግስትም በንቃትና በአብዮታዊ ብቃት እነሱን መጠበቅ፣ ወደ መሃል አገር ሰርገው እንዳይገቡ በተቻለ መጠን መከልከልና መከላከል እንደሚገባ ፕሮፓጋንዳ የሚያበዛበት ጊዜ ነበረ። ጸጋዬ ደቦጭ በደርግ ዘመን ኢሃፓ ተብሎ ታስሮ የተገረፈ ነበርና ሊመጣ ያለው ጫካ ገብቶ ያደፈጠው ጦረኛ ከደርግ የተሻለ ሊሆን እንደሚችል ያምን ነበረ። እንዲያ እንዳየነው የሚሆን አልመሰለኝም ነበር፣ የሚጠቅመን መስሎኝ ነበር፣ ከገባንበት ማጥ ያወጣናል የሚል ተስፋ ሰንቄ ነበር የሚለው ጸጋዬ የሆነ ሆኖ ዘፈኑን የገጠምኩት በረሃ ያለው ታጋይ ኢትዮጵያን ላስተዳድር ቢል ለምን ትከለክሉታላችሁ ለማለት ነው። ተዋት ከልክሏት ታንኳኳው በሬን፣ ገብቷት ከመጣች ወዳው መውደዴን፣ እንደ ዱር ዝንጀሮ ጫካ እንደለመደ ቤት መግባት ይጠላል እሷን የወደደ። በዚህ አልበም ላይ አትከልክሏት ውጪ ገለልበይ መውደድ ገለልበይ የሚለው ዘፈንም አንኳር ነጥብም ለደርግ ነው። ስልጣንሽን ልቀቂ ነው፣ ዞር በይልኝ ነው። የሚገርመው ግን ሳንሱረኞች ግጥሞቹን አንብበው አሳለፏቸው እንጂ ምንድነው አላሉትም። እስኪ ማብራሪያ ስጥባቸው አላሉትም። ከዚህ ይልቅ ፈጽሞ ባላሰበው መንገድ የተተረጎመበት ለማሪቱ ለገሰና ለከተማ መኮንን የሰጠው ግጥም ነበር። የዘፈን ግጥሙም ርዕስ ያፋጀኝ ገላ ይላል። ወደ ገጽ 254 ተሻገርን። ያፋጀኝ ገላ ይላል። ለኤርትራ ነው አሉት። የእሷ ጦስ ነው እያጋደለን ያለው ልትል ፈልገህ ነው። ጸጋዬ ደቦጭ ግን ይህን የመሰለ ሐሳብ ፈጽሞ አልመጣለትም ነበር። እዚሁ አልበም ላይ ድምፃዊት ማሪቱ ለገሰ የሱ ቤት ሞቀለት ከሩቅ ታየኝ ጭሱ፣ ጀመረ የኔ አንጀት አስታውሶ ማልቀሱ የሚል ዘፈን አላት። ሳንሱረኞች ወቅቱ በወሎና ትግራይ አካባቢ ድርቅ ተከስቷል የሚባልበት ወቅት ነበርና ረሃቡን በሷ ልትገልጽ ፈልገህ ነው ብለው ጠየቁት።
የሳንሱርን ሰዋራ ደርበው ይሰሩ የነበሩ የሙያ ባልደረቦች፣ የሙዚቀኞች ማህበር አመራሮች። አንዴ ተመልሼ ላንብባት እዚህ ጋር አሁንም ትንሽ መስተካከል የምትፈልግ ጽሁፍ አለች። ከላይ ልጀምረው፣ ከግጥሙ ልጀምረው እንደገና። የሱ ቤት ሞቀለት ከሩቅ ታየኝ ጭሱ፣ ጀመረ የኔ አንጀት አስታውሶ ማልቀሱ የሚል ዘፈን አላት። ሳንሱረኞች ወቅቱ በወሎና ትግራይ አካባቢ ድርቅ ተከስቷል የሚባልበት ወቅት ነበርና ረሃብን በሷ ልትገልጽ ፈልገህ ነው ብለው ጠየቁት። የሳንሱር ስራውን ደርበው ይሰሩ የነበሩ የሙያ ባልደረቦች፣ የሙዚቀኞች ማህበር አመራሮች ጸጋዬ ደቦጭም ይደበቅ ተባለ እንዴ ብሎ ጠየቀ። አታሹፍ። ዲምቢልቢ የተደበቀውን ረሃብ አጋለጠ፣ በማጋለጡም ተሸለመ ሲባል ሰምቼ ነው። እናንተ ይሄን የገጠምከው ልትሸለም ነው? የሆነ ሆኖ ግጥሙ ከፖለቲካ ጋር እንደማይገናኝ ሲረዱ የጸጋዬ ደቦጭን ግጥም ለቀቁለት። ጸጋዬ በ1980ዎቹ መጀመሪያ ለጸጋዬ እሸቱ በሰጠው ግጥም ውስጥ እስኪ ዶሴው ይውጣ የምጠየቅበት የሚል ዘፈን አለው። ዘፈኑ ገጣሚው የደረሰው ለእነ ደበላ ዴንሳና ሻምበል ፍቅረ ስላሴ ወግ ደረስ ነው። እነዚህ ሁለት ጉምቱ የደርግ ሹማምንት ከስልጣን ወረዱ። ከስልጣን መውረዳቸውን የሰሙት ግን እንደ ማንኛውም የኢትዮጵያ ዜጋ በሬዲዮ በምሽት ዜና ሲገለጽ ነው። ደበላ ዴንሳም መታመሜን የሰማሁት መንግስት መግለጫ ሲሰጥ ነው አሉ ተባለ። ጸጋዬም ይህን ሰምቶ እስኪ ዶሴው ይውጣ የምጠየቅበት ወንጀሌን ሳላውቀው እኔ አልቀጣበት ብሎ አዘፈነው። ሳይታወቅበትም ስርዓቱ አለፈ። ገጽ 254 እንግዲህ እንደዚህ ብሎ ያበቃል። በሌሎች አጫጭር ከመጽሐፍ ላይ የተቀነጨቡ ታሪኮች እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። So yeah.